በእኛ ምክንያት ምንድነው የሚገኝብን? መንፈሳዊያን ከሆንን በእኛ ምክንያት የሚገኝብንን ነገር ለይተን እናውቀዋለን። ስጋውያን ከሆንን ግን የምን ምክንያቶች ነን? የሞት ምክንያቶች ነን፣ የጸብ ምክንያቶች ነን፣ የችግር ምክንያቶች ነን፣ የጭቅጭቅ ምክንያቶች ነን፣ የሐሜት ምክንያቶች ነን፣ የሰውን የመፍረስ የወንድማማቾች ጸብ እየዘራን መለያየት ምክንያቶች ነን። የምን ምክንያት ነን? እስኪ ንገሩኝ። የሰላም ምክንያት ነን፣ የፍቅር ምክንያት ነን፣ የደስታ ምክንያት ነን፣ የእግዚአብሔር ቃል መነገሪያ ምክንያት ነን፣ የሰዎች መዳኛ ምክንያት ነን፣ ለሰዎች ፈውስ ምክንያት ነን፣ ለሰዎች ነፃ መውጣት ምክንያት ነን። የምን ምክንያት ነን? እናንተ የምን ምክንያት ናችሁ? በእናታችሁ በእግዚአብሔር እስቲ ቲክቶክ ላይ የምን ምክንያት ናችሁ? ቤተክርስቲያን የምን ምክንያት ናችሁ? ቤታችሁ ቤተሰባችሁ ውስጥ የምን ምክንያት ናችሁ? ትዳራችሁ ውስጥ የምን ምክንያት ናችሁ? ልጆቻችሁ ጋር የምን ምክንያት ናችሁ? ማህበረሰቡ ጋር የምን ምክንያት ናችሁ? መስሪያ ቤት የምን ምክንያት ናችሁ? የምን ምክንያት ናችሁ? በእናንተ ምክንያት ምንድን ነው የሚሰበከው? በእናንተ መጣ ደግሞ ነው የምትባሉት። ጴንጤ ነው እንጂ እንጃ። ኧረ እኔ ጴንጤ ይሁን ምን ይሁን የሚታወቅ ሰው አይደለም እሱ። እንጃ እኔ ምን አለየም የምትባሉ ናችሁ ወይስ ኧረ ገንዘቡንም ለእሱ ስጡት ንብረቱንም እሱ ይቀበል፣ እሱ እንደ ዮሴፍ ሁሉንም ሰጥቶት ሄደ። ሁሉንም ሰጥቶት ሄደ። ምን ነው ሲባል ታማኝ ነው። ሚስትየው መጣ ስትል ኧረ ዞር በይ ወደዛ። እንዴ ምን ሆነሻል? በእግዚአብሔር ፊት እኮ ነኝ ያለሁት አለ። በጴጤ ፓራቢት አለ። በእግዚአብሔር ፊት ነው ያለሁት አለ። ታማኝነት፣ እግዚአብሔርን መፍራት ተመልከቱ። በእኔ ምክንያት በክርስቶስ ኢየሱስ ያላችሁ ደስታ ይበዛላችኋል። እኔ ከእናንተ ጋር ብቆይ አላቸው። እኔ ብኖርላችሁ ይሻላችኋል። በድፍረት እኔ ክርስቶስን እንደምመስል እናንተን የምሰሉ ብሎ ቁጭ ትያለህ አንተ፣ ትያለሽ አንቺ፣ ትያለሽ አንቺ። መንፈሳዊነት መስሏችኋል? እኔ ትል ነኝ፣ አሸንዳ ነኝ፣ ሰባራ ነኝ፣ ቀንጣሳ ነኝ ማለት መንፈሳዊነት አይደለም። ሀምብልነት አይደለም። ሀምብልነት እግዚአብሔር ነህ ያለህን ነኝ ስትል፣ አንተ ባብ ቀኝ ነህ ሲልህ ባብ ቀኝ፣ ኃይልን በሚሰጥህ በክርስቶስ ኢየሱስ ሁሉን ማድረግ ትችላለህ ሲል እችላለሁ ነው የሚባለው። ሀምብልነት ቆሽቋሻ ነኝ፣ ቆርቆሮ ነኝ፣ እንትን ነኝ ምናምን አይደል። እሱ ሀምብልነት አይደል። ጎንበስ ቀና ማለትም ማቀርቀርም መጨማደድም ሀምብል ማለት ጌታ እግዚአብሔር ያለኝን ነኝ ስትል እሱ ሀምብል ነው ይላል ከላይ ሰማይ። ለዚህ ነው ሐዋርያው ጳውሎስ በእኔ ምክንያት this is ክርስትና፣ በእኔ ምክንያት በክርስቶስ ኢየሱስ ያላችሁ ደስታ ይበዛላችሁ። አንተ ደስታ የሚበዛል በእኔ ነው ብሎ ቁጭ እንዲህ የተሸከመውን ያውቀዋል፣ የተሸከመውን ያውቀዋል፣ የሚናገረውን ያውቀዋል፣ የሚለውን ያውቀዋል፣ የሚያስተላልፈውን ያውቀዋል። ከዛ በእኔ ምክንያት ምን ደስታችሁ ይበዛላችኋል። እዚህ ብቆይ ይጠቅማችኋል አለ። ብሄድ እጅግ ለእኔ ይሻለኛል አለ። ነገር ግን ለእናንተ ልጥቀም አለ። ሩጫውን አልጨረስኩምና ልቆይ አለ። ሩጫዬን አይደለም ሩጫው። ስንቶቻችንን ሩጫችንን እየሮጥን ያለ ነው? ሩጫውን መሮጥና ሩጫችንን መሮጥ ይለያያል። እንደ እንግዳ መኖርና ተደላድሎ መኖር ይለያያል። እዚህ ምድር ላይ የተሰፋ ሰው ፍርድ ቤት ለፍርድ ቤት፣ ገንዘብ ለገንዘብ፣ ንብረት ለንብረት፣ ከሚስት ጋር መካፈል፣ ከባል ጋር መካፈል፣ ከልጆች ጋር መቧጨቅ፣ መጋደል። እዚህ ምድር ላይ ተሰፍቼ ቀርቻለሁ፣ እምብርቴን አጣብቄ ቀርቻለሁ ማለት እንደ እንግዳ የማይኖር ሰው ምልክት ነው። ሰው ቤት ተኬዶ እንግድነት ተኬዶ ተጋብዛችሁ ድግስ ጫማው ልቃችሁ ብርድ ልብስ ለብሳችሁ ተኛላችሁ። ሬስቶራንት እንግዳ ቀጥራችሁ ሬስቶራንት ሄዳችሁ ቂን ብላችሁ ሴቷም ታኮ ጫማሽን አርገሽ ወንዱም በስነ ስርዓት ቆፍጠን ሸሚዘን ሱሪን ካልሲን ጫማን አርገ ሬስቶራንት ውስጥ ጫማ አውልቀህ ጋቢ ያቀብሉኝ እስቲ ያረፍልል ነው ትላለህ እንዴ? ሬስቶራንቱ ምንድነው? እንግዳ ነህ። እዛችሁ ጥንቅቅ ብለ ወንበር ላይ ተቀምጠ በልተጠጥተ ውልቅ ነው። ለምን? እንግዳ ነህ።
ለምንድነው እንደ እንግዳ መኖር ያቃተን? ጫማችንን አውልቀን ብርድ ልብስ ለብሰን ተከናንበን እዚህ ምድር ላይ የተኛ ነው። ጫማ አውልቀሽ ትቀመጫለሽ እዚህ ምድር ላይ? አረ ቆፍጠን በል፣ ኢየሱስ ሊመጣ ነው። ኤፌሶን 6ን ተጫምተን የጦር ዕቃውን ለብሰን እዚህ ምድር ላይ ማድረግ የሚገባውን ይዘን ጋሻችንን ሰይፋችንን ይዘን ጥሩራችንን ታጥቀን የሮም ወታደር መስለህ ጠብቅ ነው የተባልከው። ራስን ተከላከል ነው የተባልከው። ታጥቀ ጠብቅ ነው እንጂ የተባለው። አውልቀተኛ እዚሁ ነው ተሰፍተ የምትኖረው። እዚሁ ላይ በህንፃ ላይ ህንፃ፣ በድንጋይ ላይ ድንጋይ እየገነባህ እዚሁ ለመኖር እዚሁ ከነ መኪና ይቅበሩኝ እንዳለው ሰውየው ማለት ነው። ምቀበረው አለ ሌክዠሪ መኪና ከነ መኪና ነው ምቀበረው። እንዲህ አይነት ከምድር ጋር የተሰፋ አኗኗር አንኑር። እዚህ ምድር ላይ አንሰፋ። ሀጅነን እንደ እንግዳ እንኑር። ግዴላችሁም እንግዶች ነን፣ እንሄዳለን። አሁን ቲክቶኩን ዘግተን ስንጨርስ ምን እንደሚያጋጥመን አናቅ። ወይ ይመጣል ወይ እንሄዳለን። ስለዚህ እንደ እንግዳ እንኑር። የሁላችሁ አንድ ነገር ልንገራችሁ። እንደ እንግዳ መኖር ከጀመርን እቅድ አታውጡ አይደለም፣ ፕላን አታውጡ አይደለም፣ አትስሩ አይደለም፣ አትማሩ አይደለም፣ አትቀጥሉ አይደለም፣ አታግቡ አትውለዱ አይደለም። እሱ ግን ኦን ዘ ዌይ የሚደረግ ነው። ፐርፐዝ እንዳለው ሰው ኑሩ። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት። ለስጋችሁ እንዲመቻችሁ ብቻ አትኑሩ።